ቤተሰብ ዛሬ ደግሞ ይሄን የመሰለ እንደዚህ የሚያምር የሽርሽም ወጥ አሰራር እናያለን ማለት ነው። እዩት እንዴት እንደሚያምር እዩት። ልጅ ሆናችሁ ያ አሁን ላይ ብዙም አይሰራም፣ ግን ልጅ ሆነን ቤተሰቦቻችን ያው ባለሙያ ናቸው እና አሰራሩን እስከ መጨረሻ እዩት። እንደኔ በባለሙያ እጅ ያደጋችሁ ታውቁታላችሁ። ካላደጋችሁ ደግሞ አሁን ትማራላችሁ ማለት ነው። ሰብስክራይብ ውዶቼ ፍቅሮቼ እንዴት ናችሁልኝ? ወይ ደህና ናችሁልኝ ወይ? ዛሬ ጁምአ ነው፣ ብዙም ስራ የለኝም እና ምን ትዝ እንዳለኝ ታውቃላችሁ? ልጅ ሆኜ በጣም የምወደው ምግብ ሽርሽም የሚባል ወጥ አሰራር ትዝ አላለኝም እና እንጀራ ስላለኝ ሽርሽም ወጥ ልሰራ ነው። እንዴት እንደሆነ አዘገጃጀቱን አብረን እናያለን። ላሳያችሁ። ሽርሽም ወጥ ለመስራት የሚያስፈልገው አተር ክክ ነው። ሽርሽም ወጥ ለመስራት የሚያስፈልገው አተር ክክ ነው። እዚህ ጋር አተር ክክ አለኝ። እዚህ ጋር ደግሞ እኔ እንድታዩት ብዬ ነው የከካሁት እንጂ ከአመስኩኝ በኋላ ነበር መከካት ያለብኝ። ግን እኔ እንድታዩት ብዬ በዚህ ልክ ነው ማድረግ ያለባችሁ። በጣምም እንትን ማለት ያለባችሁም አተር ነው። እኔ የሚበቃኝን ያክል አተር ከክቻለሁ ማለት ነው። ለራሴ ነው የምሰራው እና ወደ አሰራሩ እንሄዳለን። እስከ መጨረሻ አሳያችኋለሁ። በእውነት ነው ብላችሁ ሰርታችሁ ሞክሩት። በጣም ደስ ይላል። ለየት ያለ ነው። አንዳንዴ ሞክሩት። ባህላችሁን አትርሱ እና ጋይስ እንትን ማለታችሁን አትርሱ። ሰብስክራይብ ማድረጋችሁና ወደ ወጣችን። እዚህ ጋር መጥበሻ ጥጃለሁ። ከዛ በኋላ እዚህ ጋር የከካሁት አተር ክክ አለ ማለት ነው። ወደ መጥበሻው አድርገዋለሁ። ከዛ በኋላ በጣምም እንትን ሳይል ትንሽዬ ቡኒ እስኪሆን ድረስ እንደዚህ እንትን እለዋለሁ ማለት ነው። እናንተ እንትን ማለት ትችላላችሁ። ካመሳችሁትም በኋላ አተሩን መከካት ትችላላችሁ። እኔ ግን ለእናንተ እንትኑን ላሳያችሁ ነው ማለት የዚህ ያክል ነው መሆን ያለበት። በጣም ዱቄት አድርጋችሁ ሽሮ እንዳታረጉት ማለት ነው። በዚህ መልኩ እንትን በሉትና አምሱት። ቡኒ እስኪሆን ድረስ ይታመሳል። ከዛ በኋላ ድስት ይጣዳል። ዘይት እዚህ ጋር አለ። ትንሽዬ ዘይት አደርግበታለሁ ማለት ነው። ያ ሁሌም ቢሆን ዘይት ሲግል ነው ሽንኩርት ማድረግ ያለበት እና ቤተሰብ በዚህ መልኩ ሆኗል። አያችሁት? ቡኒ ሆኗል እና በዚህ መልኩ ሲሆን በቃ እሳቱን አጥፉት ማለት ነው። እንዳይቃጠልባችሁ እሳቱን አጥፉት። ዋው ደስ የሚል ሽታ መጣ። እንደዚህ ሲሆንላችሁ በቂ ነው ማለት ነው። በዚህ መልኩ ነው ቡኒ መሆን ያለበት። ከዛ ቤተሰብ እዚህ ጋር የጋለ ዘይት አለኝ። ሽንኩርቴን ፈጭቻለሁ፣ አረግበታለሁ። ሽንኩርት በዛ ያለ ሽንኩርት ብታረጉበት አሪፍ ነው። እና ሽንኩርቴ እንዲበስል በዚህ መልኩ አድርጌ እሳቱን ቀንሼ ከድነዋለሁ ማለት ነው። ሽንኩርቴ በሰል ይላል ማለት ነው። እዚህ ጋር ነጭ ሽንኩርትና ዝንጅብል አለኝ። እንግዲህ ለወጥ ሁሌም ቢሆን ነጭ ሽንኩርትና ዝንጅብል ወሳኝ ነው። እየተወቀጠ ነው። ከዛ ሽንኩርታችን በዚህ መልኩ ሲሆንልን የወቀጥነውን ዝንጅብልና ነጭ ሽንኩርት እናደርግበታለን። እና እዚህ ጋር ሽንኩርታችን እየበሰለ ነው። ከዛ እንደዚህ አንድ በርበሬ እናደርግበታለን ማለት ነው። ያው እኔ ለራሴ ብቻ ነው ማዘጋጀው። በአልጫም ማድረግ ትችላላችሁ። ጨጓራችሁን የሚያማችሁ ሰዎች ለመሞከር ከፈለጋችሁ በአልጫ ሞክሩት። በጣም አሪፍ ነው። ያው በቀይ ቢሆን አሪፍ ነው ይበልጥ፣ ግን በአልጫም ይሰራል። ከዛ በኋላ ሁሌም ቢሆን ወጥ ስትሰሩ የፈላ ውሃ ተጠቀሙ። ካሜራ ስትቀርጹ ደግሞ ሁልጊዜም ቢሆን ራቅ አድርጉት። እሺ ካሜራችሁን እንትን ላይ እንዳታረጉት። ውሃ ምናምን ስታረጉ ያበላሽባችኋል፣ ሲረጭም ፋሎቱ ምናምን ማለት ነው። ለዚህ ራቅ አድርጉ ካሜራችሁን። ለፊታችሁም ጥሩ አይደለም። እናንተም ራሱ ራቁ።
ውሃ ምናምን ስታረጉ ምናልባት ቢረጭባችሁ በዛ ላይ ድስት ስከፍቱ ሁሌም ቢሆን ተጠንቀቁ። እና ጋይስ ቁሌቱ እንግዲህ በዚህ መልኩ አቤት ሽታው ራሱ ወይ ሞያ፣ የኔ ሞያ እኮ ቀይ ይለያል። አቤት ባሌ ታድለክ፣ የወደፊቱ ባሌ ታድለክ ነው ማለት። በዚህ መልኩ ትንሽ እናቆየው። ከዛ በዚህ መልኩ ተክተክ ሲል ይኸውላችሁ ያመስነውን የአተር ክካችንን ወደ ድስታችን እንገለብጣለን ማለት ነው። ከዛ ትንሽዬ ውሃ ጠብ እናደርግበታለን፣ ማብሰያ ማለት ነው። ከዛ በዚህ መልኩ በደንብ አድርጌ ካማሰልኩት በኋላ እዚህ ጋር የፈላ ውሃ አለኝ፣ ይበቃዋል የምለውን ያህል ጨመርኩበት። ይሄ ውሃ ይበቃዋል፣ ያበስለዋል። በዚህ መልኩ አድርጌ ተውኩት። ቀጭን ወጥ እንዳታደርጉት እሺ። አሁን ይሄ ሲንተከተክ ታዩታላችሁ፣ ይወፍራል። ሽርሽሞን ስትሰሩ ቀጭን ወጥ አይሆንም እሺ፣ አይጣፍጥም እንደዛ ከሆነ። ይኸውላችሁ በዚህ መልኩ ሆኗል። እና በዚህ መልኩ አድርገን እንተዋለን ማለት ነው። ቤተሰብ በዚህ መልኩ ተጠናቋል ማለት ነው። ይሁት እንዴት እንደሚያምር፣ ይሁት እንዴት እንደሚያምር። ጣሙን ደግሞ ምን ብዬ ልንገራችሁ? በቃ ካልቀመሳችሁ አታምኑኝም። የምሬ ነው የምላችሁ። እና ዩቲዩቤን ሰብስክራይብ አድርጉ። እንደዚህ ያሉ ለየት ያሉ ድሮ ልጅ ሆነን የበላናቸውን ምግቦች ሼር እንደራረግ። እናንተም ዩቲዩብ ካላችሁ ሰብስክራይብ አረጋችኋለሁ። ውፍረቱን በዚህ መልኩ አድርጉት እሺ። በጣም ቀጭን አታድርጉት። በቃ ዶሮ ወጥ በሉት፣ የጾም ዶሮ ወጥ በሉት እና ሰርታችሁ ሞክሩት። ይሄን የመሰለ ሽርሽም ወጣችን ተሰርቷል ማለት ነው።